ፕሬዝዳንት ኢሳያስ ተሸበሩ። የኤርትራ ጦር መሪዎች ተጠሩ። ጠቅላዩ ቀይ አበሩ። የመጨረሻውን ደውል ደወሉ። ኤርትራ ስለ ማስጠንቀቂያው ፈጣን ምላሽ ሰጠች። እስራኤል ከባድ ማስጠንቀቂያ ከሶማሊያ ደረሳት። ሉዓላዊነታችን በደማችን እናስከብራለን። ፕሬዝዳንት ሐሰን ሼክ መሐመድ ሶማሊያ ከእስራኤል ጋር ወደ ጦርነት ለመግባት ዝግጁ ናት አሉ። የኢትዮ ኤርትራ ጦርነት ከዛሬ ነገ ይፈነዳል ብሎ ዓለም የተለያየ ሀሳቡን እየሰጠ በሚገኝበት በዚህ ወቅት ኢትዮጵያ የመጨረሻ ያለችውን ማስጠንቀቂያ ለፕሬዝዳንት ኢሳያስ ልካለች። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ ሰላም አውርደው የነበሩት ሁለቱ ሀገራት በትግራይ ጦርነት ወቅት የሻዕቢያ ጦር ወደ ትግራይ ክልል ዘልቆ በመግባቱና ወደ ትግራይ አካባቢዎች በገባበት ወቅትም የሻዕቢያ ጦር የትግራይ ሕዝብ ላይ የፈጸማቸውን ጸያፍ ተግባራት ጦርነቱ ሳያልቅ የኢትዮጵያ መንግስት ከኤርትራ መንግስት ጋር ያጋጨው ጉዳይ እንደነበረ ጠቅላይ ሚኒስትር አብይ ከሰሞኑ ገልጸዋል። ታዲያ ከጠቅላዩ ምስክርነት በኋላ የውጭ ጉዳይ ሚኒስቴር ለኤርትራቸው ጥብቅ ማስጠንቀቂያ ያዘለ ደብዳቤውን ልኳል። የኤርትራ መንግስትም ምላሽ ሰጥቷል። ይህም እጅግ ትኩረት ስቧል። በዝርዝር እንመለስበታለን። በሌላኛው መረጃችን ደግሞ ጎረቤት ሀገር ሶማሊያ ከእስራኤል ጋር ወደ ጦርነት ልታመራ እንደምትችል አስጠንቅቃለች። ፕሬዝዳንት ሐሰን ሼክ መሐመድ ከአልጀዚራ ጋር ያደረጉት ቆይታ እጅግ መነጋገሪያ ይሆናል። የዚህ መረጃ ዝርዝርም የምናስደምጣችሁ ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢትዮጵያ የባህር በር ያስፈልገኛል የሚል ጥያቄዋን ይፋ ካደረገች በኋላ ከዛ በፊትም ሻክሮ የነበረው የኢትዮ ኤርትራ ግንኙነት ይበልጥ ወደ ፍጥጫ ማምራቱ ይታወሳል። ታዲያ ሀገራቱ ጦርነትም ሰላምም በሌለበት ግንኙነት ውስጥ ባሉበት በአሁኑ ወቅት ኢትዮጵያ የኤርትራ ጦር በግዛት ይገኛል፣ በአስቸኳይ ለቆ ይውጣ የሚል ጠንከር ያለ ደብዳቤ ወደ አስመራ አሻግራለች። ይህም ሁል ጊዜ በጦርነት ስጋት ውስጥ ነን ለሚሉት ለሻዕቢያው መሪ ፍርሃትን የፈጠረ ሆኗል። የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስቴር ጠየቀ። ሚኒስትሩ ቅዳሜ ጥር 30 2018 ዓ.ም ለኤርትራ የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያን ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኝነትም አረጋግጠዋል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛት ለቆ እንዲወጣ መጠየቁን አስታውሶ የጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮች ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። በውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላህ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮ እንደሚገኝ ተጠቅሷል። በዚህ ደብዳቤ ላይ ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። በደብዳቤው ላይ የታጠቁ ቡድኖች በስም ባይጠቀሱም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ፋኖ ታጣቂዎች ድጋፍ ያደርጋል ሲል ወንጀሉ ይታወሳል። ኢትዮጵያ በደብዳቤው ላይ የኤርትራ መንግስት በሉዓላዊነቱና በድንበር ላይ ከሚፈጸመው ጥሰት በተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚ አለማግኘቱን ገልጿል። ለዚህ የኢትዮጵያ ጠንካራ ማስጠንቀቂያ የኤርትራ መንግስት ምላሽ የሰጠ ሲሆን በምላሹም የኢትዮጵያ የውጭ ጉዳይ ሚኒስቴር በኤርትራ ላይ የሰጡት በግልጽ የሐሰትና የውሸት ክስ ነው በማለት የሻዕቢያ ጦር በኢትዮጵያ ግዛት እንደሌለ ለመከላከል ሞክሯል። በሚያሳዝን ሁኔታ ይህ ድርጊት ከ2 ዓመታት በላይ በኤርትራ ላይ በተቀሰቀሰ የጠላት ዘመቻና ቅስቀሳ ውስጥ ሌላ አስከፊ ድርጊት ነው ሲልም የኤርትራ የመረጃ ሚኒስቴር ባወጣው መግለጫ አክሏል። የኤርትራ መንግስት ለኢትዮጵያ ክስ የሰጠው ምላሽ ትንሽ ቢሆንም ከሰሞኑ የኢትዮጵያ መንግስት ወደ ኤርትራ ድንበር ከባባድ መሳሪያዎች ማስጠጋት መጀመሩ ከተነገረበት ጊዜ አንስቶ ኢሳያስ በመሸበራቸው ከፍተኛ የጦር መሪዎቻቸውን ለጥብቅ ስብሰባ መጥራታቸውም እየተነገረ ይገኛል። ያልተለመደው የኤርትራ አጭር ምላሽም የገባችበትን ጭንቀት የሚያመለክት እንደሆነም ተገልጿል። የውጭ ጉዳይ ሚኒስቴር በደብዳቤው ባለፉት ጥቂት ቀናት ሁለቱን ሀገራት በሚያዋስናቸው ድንበር አካባቢ የታዩት ለውጦች የኤርትራ መንግስት ተጨማሪ የጥፋት መንገድ መምረጡን ያመለክታል ሲል ማመልከቱ ይታወሳል። የውጭ ጉዳይ ሚኒስቴር የኤርትራ መንግስት በደብዳቤው ላይ በስም ካልጠቀሳቸው ታጣቂዎች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ ይገኛልም ብሏል። በሰሜን ምስራቃዊ ኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በሰሜን ምዕራብ የሀገሪቱ ድንበር ደግሞ የኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጸብጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን አውግዟል። አክሎም ይህን ተቀባይነት የሌለው ሁኔታ ለማቆም የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት ባስቸኳይ እንዲያስወጣና ከአማጺ ቡድኖች ጋር ያለውን ትብብር እንዲያቆመም በይፋ እንጠይቃለን ብሏል።
የሁለቱን ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜት ለመመካከር ዝግጁ ነን ያለው የውጭ ጉዳይ ሚኒስትር ደብዳቤ አሁን በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው መሆኑን አስታውቋል። አክሎም ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲል በአጽንኦት ተናግሯል። ለግማሽ ምዕተ ዓመት ያህል ሁለቱም ሀገራት በማያባራ ግጭት ላይ እንደኖሩ የሚያብራራው ደብዳቤው ይህ አይነቱ የግጭት አዙሪት በውይይትና በዲፕሎማሲያዊ ጥረት እልባት ሊያገኝ የሚችልበት እድል እንዳለን በመግለጽ በኤርትራ በኩል በጎ ምላሽ ከተገኘ የኢትዮጵያ መንግስት ልዩነቶችን በሰላማዊ ድርድር ለመፍታት ዝግጁ መሆኑን አብራርቷል። የውጭ ጉዳይ ሚኒስቴር የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲከበር ላቀረበው ህጋዊ ጥያቄ አዎንታዊ ምላሽ ካገኘን የኢትዮጵያ መንግስት የባህር ላይ ጉዳዮችና በአሰብ ወደብ በኩል ወደ ባህር በር ጉዳይን ጨምሮ አጠቃላይ የጋራ ጉዳዮች ላይ ሁሉን አቀፍ እልባት እንዲያገኝ በቅን ልቦና ድርድር ለማድረግ ፈቃደኛ ነን ብሏል። የጋራ መከባበርና መተሳሰብ ግንኙነቱን ለመፈተሽ ቆርጠን ተነስተናል ያለው የውጭ ጉዳይ ሚኒስትር ደብዳቤ ቀና ምላሽ እንደሚያገኝ ተስፋውን ገልጿል። በዚህ ዓመት መጀመሪያ መስከረም ወር መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሷል። በጥር ወር መጀመሪያ ላይ ደግሞ የኢትዮጵያ ፌዴራል ፖሊስ የኤርትራ መንግስት ከኢትዮጵያ ውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራይ ህወሓት በኩል የተላኩ ያላቸውን ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር ማዋሉን አስታውቋል። ኢትዮጵያ የጎረቤት አገር ኤርትራ መንግስት በአማራ ክልል ለሚንቀሳቀሱት የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው ስትል በተደጋጋሚ ከሳለች። ባለፈው ዓመት ሐምሌ ወር እንዲሁ የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የከፋ ጥሰቶች መፈጸም መቀጠላቸውን ሪፖርቶች እየወጡ እንደሆነ ኢትዮጵያ ለተባበሩት መንግስታት ድርጅት መግለጹ አይዘነጋም። በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ከበባው የከፋ የሰብአዊ መብት ጥሰቶች በድንበር አካባቢዎች እንደሚፈጸሙ ሪፖርቶች መውጣታቸውን ቀጥሏል ሲሉ ነበር በወቅቱ የተናገሩት። በቀጣይ መረጃ እስራኤል በሶማሊላንድ ወታደራዊ ሰፈር ለመገንባት የምታደርገውን እንቅስቃሴ ካላቆመች ወደ ጦርነት ለመግባት ዝግጁ ነን፣ ሉዓላዊነታችንን በደማችን እናስከብራለን ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከአልጀዚራ ጋር ባደረጉት ቆይታ ተናገሩ። ማንኛውም ሀገር በሌላኛው ሀገር ላይ ተጽዕኖ የሚያሳድር ከሆነ በተለይም ሶማሊያ የባህር ዳርቻ ሀገር ናት፣ በህንድ ውቅያኖስ ውስጥ በአረቢያ ባህረ ሰላጤ ውስጥ በሚካሄደው ጦርነት ላይ ተጽዕኖ ያሳድራል። ይህም በሶማሊያ ላይ ብቻ ሳይሆን በዙሪያችን ያለውን አካባቢም ጭምር ይጎዳል ያሉት ሐሰን ሼክ መሐመድ ከኢራን ጋር ግንኙነት የለንም ሲሉም ገልጸዋል። ከኢራን ጋር ግንኙነት የለንም ያሉት ፕሬዝዳንቱ በቀጠናው ላይ ጦርነት ቢቀሰቀስ እኛ ከኢራን ጋር ግንኙነት ስለሌለን በቀጥታ የጦርነት ተጠቂ ላንሆን እንችላለን ሲሉ እስራኤል ያሳደረችባቸውን ስጋት በገደምዳሜ የገለጹት ሐሰን ሼክ ነገር ግን ቢያንስ እንደ ክልል በኢኮኖሚያዊ ሁኔታ ተጽዕኖ ይኖርብናል ብለዋል። ጦርነት ሁልጊዜ አጥፊ ነው ያሉት ሐሰን ሼክ ነገር ግን የኢኮኖሚ ተጽዕኖ የበለጠ የሚታይና የክልሉን ህዝብ የሚነካ ይሆናል ሲሉ አክለዋል። ከጋዜጠኛው የሶማሊያ ፕሬዝዳንት እንደመሆነው መጠን ለጦርነቶችና ግጭቶች እንግዳ አይደላችሁም፣ ምክንያቱም ባለፉት ዓመታት በሶማሊያ ያየናቸው ብዙ ብጥብጦች ነበሩ እና አንዳንዶቹ አሁንም በእስራኤል የሶማሊያ መሬቶች እውቅና እያገኙ ነው። ይህ እንዴት እንደተከሰተና የሶማሊያ መንግስት ከዚህ ጋር የት እንደሚቆም ይንገሩን የሚል ጥያቄ ቀረበላቸው። ሐሰን ሼክ ሲመልሱም ይህ የሆነበት ምክንያት የጂኦግራፊና የስነ ህዝብ አወቃቀር ስላለው ነው። እንደውም ጂኦግራፊያዊ አቀማመጣችን ነው። ምክንያቱም የሶማሊያ አቀማመጥ ሁሉንም ሰው እንዲመጣ የሚያደርገው ነው እና ሶማሊያ ሌሎች ሰዎች የሶማሊያን ስትራቴጂካዊ ቦታ እንዲጠቀሙ ክፍት ነች። ነገር ግን በጣም ሰላማዊ በሆነ መንገድ ወዳጃዊ በሆነ መንገድ ለሚመለከታቸው ወገኖች ለጋራ ጥቅም ሲሆን እንሰጣለን ብለዋል። አክለውም ስለ መገንጠል ወይም ስለ ሰሜናዊ ሶማሊያ ጉዳይ ያብራሩ ሲሆን እስራኤል ለራሷ ጥቅም መናገር የምትችልበት እድል አግኝታለች። ነገር ግን ያ ፍላጎት ከብዙዎች ጥቅም ጋር የሚጋጭ ነው። ከአንድ ሰው ብቻ አይደለም። የሶማሊያ ሉዓላዊነትና የግዛት አንድነት እየጎዳ ነው። ለክልሉ ስጋት ነው። ለአረቢያ ባህረ ሰላጤ ስጋት ነው። የባቤል ማንዴብን የሆርሙዝንና የአረብ ባህርን የሚያወክ የዓለም ኢኮኖሚ ስጋት ነው። ይህ ሁሉ አካባቢን ብቻ ሳይሆን የባህረ ሰላጤን ብቻ ሳይሆን የአፍሪካ ቀንድን ብቻ ሳይሆን የቀይ ባህር ጎረቤቶቻችን ብቻ ሳይሆን ከዚያ በጣም ርቀው በኤዚያ በሰሜን አሜሪካና በሁሉም ቦታ የሚጎዳ ስጋት ነው ሲሉ እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷና ወደ ቀይ ባህር መጠጋቷ ለሶማሌ ብቻ ሳይሆን ለዓለም ሁሉ ስጋት ነው ሲሉ አብራርተዋል። ሶማሊያ ቀጥታ ከእስራኤል ጋር እየተነጋገረች መሆኑን የገለጹት ሐሰን ሼክ መሐመድ ነገር ግን የእስራኤል ፍላጎት በጋዛ በፍልስጤም ውስጥ ከኢራን አሜሪካ ጉዳይ ጋር የሚተሳሰር ነው ያሉ ሲሆን ሶስት አስፈላጊ ነገሮች አሉ። ሶማሊያ ከእስራኤል ጋር ለመስማማት እየሞከረች መሆኗ፣ እስራኤል ፍልስጤማውያንን ከጋዛ ወደ ሶማሊያ በኃይል ማፈናቀል እና
ያለ ሶማሊያውያን ፍቃድ ሌሎች ሀገሮችን ወደ ሀገራችን እንዲመጡ ማስገደድ ነው ሲሉ ገልጸዋል። በእርግጥ አሜሪካና እስራኤል የቅርብ አጋሮች ናቸው፣ ብዙ ነገሮችን አንድ ላይ ያደርጋሉ። የሚያደርጉት ነገር ትክክል ወይም ስህተት ነው የሚለው ሌላ ጉዳይ ነው። ነገር ግን የሁሉም ነገር አጋሮች ናቸው ያሉት ፕሬዚዳንት ሐሰን ሼክ፣ ነገር ግን ዩናይትድ ስቴትስ ልዕለ ኃያል ሀገር ነች። ከዩናይትድ ስቴትስ ጋር ምንም አይነት ስጋት የለንም። ዩናይትድ ስቴትስ በብዙ ዘርፎች በልማት ላይ ባለው የመንግስት ግንባታ ላይ፣ በሽብርተኝነት ላይ በሚደረገው ጦርነት ሶማሊያን ስትደግፍ ቆይታለች። ዩናይትድ ስቴትስ ከእስራኤል ጋር የጠበቀ ትብብር አላት። ለዛ ባይመስለኝም እስካሁን አሜሪካ እስራኤል በሶማሊላንድ ጉዳይ ያሳለፈችው ውሳኔ የለም። ሌሎች ብዙ ሀገራትም እስራኤልን ያላወገዙ አሉ ሲሉ ሶማሊያ ከአሜሪካ ጋር ጥብቅ ግንኙነት እንዳላት ለማስረዳት ሞክረዋል። አክለውም እስራኤል ከአሜሪካ ጋር ምንም ጥብቅ ግንኙነት ቢኖራትም እስራኤል በሶማሊላንድ ወታደራዊ ሰፈር ለመገንባት የምታደርገውን እንቅስቃሴ ካላቆመች ወደ ጦርነት ለመግባት ሶማሊያ የእስራኤልን አየር ኃይል በሽምቅ ውጊያ ለመቅጠም ዝግጁ ነች ሲሉ ተናግረዋል። ፕሬዚዳንቱ ይህን ማለታቸውን ተከትሎም ሶማሊያ የእስራኤል አየር ኃይል በሽምቅ ውጊያ ለመቅጠም የወሰነች የመጀመሪያ ሀገር ሆናለች በሚል እጅግ መነጋገሪያ ሆናለች። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።